ሩታ አብርሃም ማስፈራራቷ ተመችቷት ነው አይደለም? ገብቷቸዋል። ግን ከበስተጀርባዋ እሷ ያንን ነገር ባታደርግ ደግሞ እነሱ የሚያረጉባትን ነገር ስለማታውቁ ነው። እነሱ የያዙበትን ነገር ስለማታውቁ ነው። እነሱ ያንን ነገር ባይዙባት እሷ ያንን ነገር አትይዘውም። ገብቷቸዋል። አሁን እኩል ለኩል ናቸው። ግን በአንዱ ሳይድ ብቻ ያለውን ነገር ነው እየተመለከታችሁ ያላችሁት። ነገ ከነገ ወዲያ ያኛው ነገር ሲወጣስ? ያኛው ነገር ሲወጣ ለማን ልትመሰክሩ ነው? ወይስ አሁንም ተገልብጣችሁ ዛሬ አብርሃም ያላችሁት ነገር ሩታ ልትሉ ነው? አዝናለሁ እንደዚህ እያላችሁ ላላችሁ ሰዎች። ምክንያቱም እንደ በግ እየተነዳችሁ ነው። ሰው በዛ በኩል ሲሄድ አብራችሁ ር እያላችሁ ወደዚህ ሲመጣ ወደዚህ ር መሀል ላይ ሆናችሁ መውሰድ ያለባችሁን ነገር ወስዳችሁ መጣል ያለባችሁን ነገር መጣል አለባችሁ። ሰው ዝም ብሎ ስላወራ ሰው ዝም ብሎ ስለተናገረ ሁሉም ነገር ትክክል ነው ማለት አይደለም። ሩታ እንግዲህ ለሰው አሳይታ ፋይሉን በሙሉ ገልብጣ የአብርሃምን የራቁት ፎቶ ለሰው አሳይታ ምናምን እያላችሁ ያላችሁ ሰዎች አላችሁና ሩታ አንድም ፎቶ በነገራችን ላይ ለተለየ አካል ወይ ለሄርሜላ ወይ ለሆነ ሰው ያሳየችው ምንም አይነት ፎቶ የለም። ሩታ ያደረገች የነበረው እሷና እሱ አብረው ያሉበትን ፎቶ ነው እንጂ ሌላ ምንም የአብርሃም የራቁት ፎቶ እስካሁን ድረስ የወጣ ነገር የለም። ትላንትናና ከትላንት ወዲያ ከጎኗ አለንልሽ ምን ሆነሽ ነው እንዴት ነሽ ምናምን ስትሏት የነበራችሁ ሰዎች ዛሬ ተገልብጣችሁ እሷን ስትሰድቧት የነበራችሁ ሰዎች አላችሁና እኔ እንደዛ ማደርግ ሰው አይደለሁም። ከአብርሃም ጋር ጎን ሆነህ እንደዚህ ለምን እሷን እንደዚህ አትላትም? ለምን እንደዚህ ዝም ትላለህ? እዩ ለምን አትናገራትም? አላደርገውም። ጭንቅላተ ቢስ አይደለሁም እኔ እንደዚህ አይነት ነገር የማደርገው። መቼም ታውቃላችሁ አንድ ሰው ጥፋት ሊያጠፋ ይችላል። ጥፋትን በጥፋት ሳይሆን የሚመለሰው ጥፋትን በመልካም ነገር በጎ ነገርን በማሳየት ነው። አንዳንድ ሰዎች ደግሞ ምንድነው ከረፈደ በኋላ ነገራቶች በጣም ነገሮች ስር ከሰደዱ ከሄዱ ብዙ ነገሮች ከተበላሹ በኋላ እየመጣችሁ ዛሬ ሩታ ይሄን ነገር አደረገችን ብሎ ነገር ደግሞ እሷን እርግጠኛ ነኝ አብዛኞቹ አሳግታት እንደዚህ አድርጋ ስልኳን አዘረፋት ምናምን ትላላችሁ። እሺ ስልኳን አዘረፋት አብርሃም፣ ከዛም በኋላ ሞኝ ናት እንዴ ሩታ? ይሄን ያለ ህፃን ልጅ አደረጋችኋት ሩታ? ስልካን ፋይሉ የሚቀመጠው አንድ ቦታ አይደለም፣ 3 4 5 6 ቦታ ታስቀምጣችኋለች። አንዱ ጋር ቢጠፋ አንዱ ጋር ታገኘዋለች። ገብቷችኋል? አንድ ፍሬ ህፃን ልጅ ምንም የማታውቅ ልጅ አታድርጓት ሩታ። በጣም ይበሰለች፣ በጣም ትልቅ ሰው ሁሉ ነገር አገናዝባ አስባ የምትሰራ ሰው ናት። ሰላም ቤተሰቦች እንዴት ናችሁ? አለሁ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬ በጣም ተበሳጭቼ ተናድጄ ነው የመጣሁት። ብዙ መናገር መፈልጋቸው ነገሮች አሉ። በተለይ ሩታን እያንቋሸሻችሁ እየሰደባችሁ ያላችሁ ሰዎች አላችሁ። ባለማወቅ መሆኑ ያው ይገባኛል፣ ግን ያው ብዙ ነገሮችን ዛሬ አውራችኋለሁ፣ ነግራችኋለሁ። ያለውን እውነት ከሀ እስከ ፐ ድረስ ነግራችኋለሁ ብዬ አስባለሁ። ምክንያቱም እኔ በዚህ ሰዓት ከሩታ ጋር ከኔ በቃ በኔ ልክ እንደዚህ እየቀረባት ያለ እያወራት ያለ ሰው ያለ ብዬ አላስብም። ቢሆንም ግን ዛሬ መናገር ያለብኝ ነገሮች አሉ፣ እናንተም ልታውቋቸው የሚገቡ ነገሮች አሉ ብዬ አስባለሁ። ትላንትና ከአብርሃም ጋር ቪዲዮ ተመልክታችኋል ብዬ አስባለሁ። ከአብርሃም ጋር ብዙ ነገሮችን ለማውራት ሞክረን ነበረ። አብርሽ በጣም እየተጨናነቀ ስለሆነ በጣም እየተደበረ እየጨነቀው ብዙ ነገሮችን እየተበለሻሹበት ስለሆነ እነዛ ነገሮች ያንን ችግር ለመፍታት እንደገና እያስጨነቀ ያለው ነገር ከሁሉም ደግሞ አንደኛው ምንድነው ይሄ ፎቶ መያዙ ምናምን ነገር እሱ አስደብሮታል። ቤተሰብ ድንገት ካየው ቤተሰብ ከተመለከተ ያን ነገር ሞር ይደብራቸዋል፣ ሞር ያስጠላቸዋል። እንደገና ደግሞ ለኔ ያላቸው ክብር ይወርዳል በሚል በጣም ራሱን ስትረስ ውስጥ እያስገባ ያለበት ሁኔታ ስላለ እኔም ቪዲዮዎችን እና ያሉትን ፎቶዎች በሙሉ አጠፋለሁ በሚል አውርቼው ነበርና እሱም ሲነግረኝ እንደነበረ ያው አዝኗል። አብርሃም በጣም ተጫንቆታል በዚህ ሰዓት፣ ምክንያቱም እንደዚህ ያልጠበቀው ነገር በመሆኑ ያው ተደብሯል። ግን ይሄ ነገር ደግሞ ሩታን በማስጨነቅ በመስደብ እንደገና ደግሞ እንደዚህ ነገሮችን ልታደርጊ አይገባም በማለት አይደለም ይሄን ነገር ማስተካከልም የሚችለው እሱ እንደዛ በማለት ሳይሆን በመነጋገር መፍትሄ በመፈለግ እንዴት ነው ይሄን ነገር ማስተካከል የምንችለው የሚለውን ነገር በማሰብ ነው እንጂ በዚህ ልክ ወጣችሁ ሚዲያ ላይ በመሳደብ ወጣችሁ እንደዚህ በመሆን ምንም የሚመጣ ነገር እንደሌለ ልነግራችሁ እወዳለሁ። ያ ምንድነው ትላንትና የሩታን ለማግኘት ሞክሬ ነበረ። ዳኒንም በተመሳሳይ ሁኔታ ስልኩ ላይ ያለውን ነገር ምናምን ካለ በሚል ስልኩ ላይ ዳኒ ላይ ያለ ይመስለኛል አይ ቲንክ እና ያንንም ነገር ለማጥፋት እየሞከርኩኝ ነበርና
እኔ በንግግር ነው እንጂ የነሱን ፋይል ማጥፋት የምፈልገው ከነሱ ጋር አምባጓሮስ ገብቼ ተሰዳድቤ ሁካታ ፈጥሬ ምናምን እነሱ ስልክ ላይ ያለውን ነገር ለማጥፋት መፈልግ ሰው አይደለም። አምባጓሮም ሁካታም መፈልግ ሰው አይደለም። ግን ብዙዎቻችሁ ሩታን ያልተረዳችሁበት መንገድ ስላለ በጣም ያሳዘናችሁኝና በጣም ያስከፋችሁኝ ሰዎች ስላላችሁ ለእናንተ መልስ እንዲሆን ሩታ እንግዲህ ለሰው አሳይታ ፋይሉን በሙሉ ገልብጣ የአብርሃምን የራቁት ፎቶ ለሰው አሳይታ ምናምን እያላችሁ ያላችሁ ሰዎች አላችሁና ሩታ አንድም ፎቶ በነገራችን ላይ ለተለየ አካል ወይ ለሄርሜላ ወይ ለሆነ ሰው ያሳየችው ምንም አይነት ፎቶ የለም። ሩታ ያደረገች የነበረው እሷና እሱ አብሮ ያሉበትን ፎቶ ነው እንጂ ሌላ ምንም የአብርሃም የራቁት ፎቶ እስካሁን ድረስ የወጣ ነገር የለም። እና ላውጣ ብትልም የአብርሃምን የራቁት ፎቶ ሩታ በዚህ ሰዓት ምንም የሚገዳት ነገር የለም። ምንም እንትን ሚላት ነገር የለም። ምንም እንዳታወጣ የሚያደርጋት ምንም የሚከለክላት ነገር የለም። ግን እሷ ምንድነው ያላት ከዚህ በፊት የነበራት ፍቅር ከዚህ በፊት የነበረው ነገር ይዟት ነው እንጂ አሁንም ቢሆን ማውጣቱን ትችላለች። ትላንትናና ከትላንት ወዲያ ከጎኗ አለንልሽ ምን ሆነሽ ነው እንዴት ነሽ ምናምን ስትሏት የነበራችሁ ሰዎች ዛሬ ተገልብጣችሁ እሷን ስትሰድቧት የነበራችሁ ሰዎች አላችሁና እኔ እንደዛ ማደርግ ሰው አይደለሁም። ከአብርሃም ጋር ጎን ሆነህ እንደዚህ ለምን እሷን እንደዚህ አትላትም? ለምን እንደዚህ ዝም ትላለህ? እዩ ለምን አትናገራትም? አላደርገውም። ጭንቅላተ ቢስ አይደለሁም እኔ እንደዚህ አይነት ነገር የማደርገው። መቼም ታውቃላችሁ አንድ ሰው ጥፋት ሊያጠፋ ይችላል። ጥፋትን በጥፋት ሳይሆን የሚመለሰው ጥፋትን በመልካም ነገር በጎ ነገርን በማሳየት ነው እንጂ እያንዳንዱ ነገር ይሄ ተደረገ ይሄ ተፈጠረ ተብሎ ከተባለማ ጥፋትን በጥፋት ከተመለሰ እዚህ ዓለም ላይ ምንም መልካም ነገር የለም ማለት ነው። ምክንያቱም እዚህ ዓለም ላይ ብዙ መጥፎ ነገሮች አሉ፣ ብዙ መልካም ነገሮች አሉ። ስለዚህ መጥፎ ነገርን በመልካም ነገር መመለስ ነው እንጂ መጥፎ ነገርን በመጥፎ ነገር መመለስ በጣም የመጨረሻ ከባድ ነገር ነው። ሶዛት እኔ አሁን ለማንኛውም ልነግራችሁ የመጣሁት ነገር ምንድነው ያልተረዳችኋት ሩታን አሁንም ቢሆን ማንም የተረዳት ሰው የለም። ማንም ቢሆን የተረዳት ሰው የለም። እየተበቀለችውም አይደለም። ቢታይም ደግሞ ይሄን ያህል በጣም እያካበዳችሁ ያላችሁት ነገር ቢታይም ደግሞ ምንም ያን ያህል ሁካታ የሚፈጠር ነገር አይደለም። ገብታችኋል? ምንም ያን ያህል ከባለቤቱ ፎቶ አነሳችሁ ምንም የተለየ ነገር የለም። ባለቤቱ ፎቶ ያላነሳችሁ ሌላ ማን እንትን ሊል ነው? ለሄርሜላ ሳይታሻል። እሷ ሩታ ለሄርሜላ በየትኛው ሂሳብ ነው ባለቤቴ ይሄውና ብላ ራቁት ፎቶ የምታሳየው? ምን አይነት ጭንቅላት ቢኖራት ነው ሩታ ባለቤቴ ይሄውላችሁ እዚች ጋር ራቁቱን ነው ያለው ብላ ልታሳይ የምትችለው? ይሄ ዛሬም ወደፊትም ትላንትም ከትላንት ወዲያ መቼም የማይደረግ ነገር ነው። እና ግን ሁላችሁም እዚች ጋር እየተፈረዳችሁ ወይ ደግሞ እየተናገራችሁ ያለው ነገር በጣም የሚደብር ነው። በዚህ ልክ እኔ ሰው ጭንቅላተ ቢስ ይሆናል ብዬ አላስብም። በዚህ ልክ ጭንቅላት የሌላችሁ ናችሁ ብዬ አላስብም። በተለይ አንዳንድ ሰዎች ስቲል አሁንም ድረስ እያስፈራራችኋት እንዳላችሁ አውቃለሁ። ቤት ድረስ እየመጣችሁ ካታ እየፈጠራችሁ እንደሆናችሁ አውቃለሁኝ። እየገባችሁ የታለንትኑ ስለሆንሽ ነው እንዴ ስለሆንሽ ነው ምን ስለሆንሽ ነው እያላችሁ ያላችሁ ሰዎች አሉ። ሩታ አሁንም ቢሆን እያደረገች ያለችው ነገር እኔ ሩታ በዚህ ልክ ትፈጽማለች የሚልም ነገር አልነበረኝም። ግን እኔ ቤት ውስጥ አብሬ በሙሉ ሰዓት ቤት ውስጥ አብረን እንደዚህ በምንነጋገር ሰዓት ዳኒ ብዙ ነገሮችን ስቲል እየመከራት ነው ያለው። ምክንያቱም ያው ያነዛ ምክሮች የተወሰነው ፐርሰንት ያህል ሰርቷል ብዬ አስባለሁ። የተወሰነው ደግሞ ሮንግ ነው ብዬ አስባለሁ። እኔ ትክክል ከሆነች ሩታ ትክክል ናት ማለት ለኔም መልካምነት ለኔም ካፌ የሚወጣውን ቃል የሚያስጠብቅ ነገር ነው። ሩታ ትክክል ከሆነች ትክክል ናት፣ ካልሆነች አልሆነችም። ገብቷችኋል? ዳኒ እንደዚህ አድርጊ እንደዚህ ብታደርጊ ባልሽ ወደ አንቺ ይመለሳል፣ እንደዚህ ብታደርጊ እያላት ብዙ ነገሮችን እየፈጠረች እንደሆነ አውቃለሁ። ባሏን ለመበቀል ባሏን ወደ ራሷ ለማምጣት የልጇን አባት ወደ ራሷ ለማምጣት ብዙ ነገር እየለፋች እንደሆነች አውቃለሁ። ግን ባይዘዌ ትዳር በማስፈራራት ትዳር ከሁለቱም ወገን ፍቅር ሲኖር ነው እንጂ ከአንድ ወገን ብቻ ፍቅር ኖሮ ትዳር የሚመሰረት ነገር የለም። አሁንም ቢሆን እኔ ለሩታ እያልኳት ያለሁት ነገር ምንድነው አብርሃም ፍላጎቱ ካልሆነ ካንቺ ጋር መቆየት ሐሳቡም አላማውም ወደፊት ካልሆነ ችግር የለውም፣ መሄድ ይችላል። ግን ሲሄድ ደግሞ ላይመለስ ነው እንጂ እንደዚህ በመሀል እየመጣ እሷ የራሷን ህይወት እንዳትጀምር በመሀል እየመጣ ነገሮችን እያስፈራራት ነገሮችን መሀል ላይ እሷ ሪሌሽን ስትጀምር ያንን ሪሌሽን እየበጠበጠ አይደለም መሆን ያለበት።
ሲሄድ እስከ መጨረሻው፣ እሷም ስትሄድ እስከ መጨረሻው። እሷ ሄዳ የሱን ሪሌሽን ልትረብሽ አይገባም። እሱም ሲሄድ ደግሞ የሱን ሪሌሽን ሊሸፍን አይገባም። አንዳንድ ሰዎች ደግሞ ምንድነው ከረፈደ በኋላ ነገራቶች በጣም ነገሮች ስር ከሰደዱ ከሄዱ ብዙ ነገሮች ከተበላሹ በኋላ እየመጣችሁ ሩታ እንደዚህ ያደረገች፣ ሩታ እንደዚህ ፈጠረች እያላችሁ ያላችሁ ሰዎች አላችሁ። ቡዜ በጣም ይቅርታ፣ እወድሻለሁ፣ አከብርሻለሁ። የጓደኛ እህት ነሽ። ብዙ ነገር ካንቺ ትምህርት ወስደናል። ብዙ ላይፍ አይተሻል፣ ብዙ ነገሮችን ተመልክተሻል። ግን ስትናገሪ ባላንስ የሆነ ንግግር መናገር መቻል አለብሽ። ዝም ብለሽ እስከ ዛሬ ድረስ ታግሻለሁ፣ ቀይ መስመር አለፈች ምናምን የምትይው ነገር ያልተዋጠልኝ ያልተባለልኝ ነገር ነው። ምክንያቱም ትላንትናና ከትላንት ወዲያ የእነዛን ነገሮች በባሌም በቦሌም በምንም ነገር ብለሽ ማስተካከል ሲኖርብሽ፣ ዛሬ ግን አንድ ሰው ላይ ፈራጅ እየሆንሽ ነው ያለሽው። ምናልባትም አንዳንድ ሰዎች ምናምን አልቅሶ አብርሃምም አልቅሶ ሊነግርሽ ይችላል። ሩታ ስንቴ አልቅሳለች፣ ስንቴ ከፍቷታል፣ ስንቴ አልቅሳ እንቧን ጠርጋ ቤቷ ተኝታለች። ሩታን በነገራችን ላይ ስለ ሩታ ማልቀስ የሚመሰክረው ትራሷ ብቻ ነው። ሁላችሁም ፈራጅ አትሁኑ፣ ለመፍረድ አትቸኩሉ። ነገ ከነገ ወዲያ የሚጸጽታችሁ አብራችሁ ስትሆኑ የሚደብራችሁ ነገሮች ዛሬ አታደርጉ። ገብታችኋል አይደለ? ነገ ከነገ ወዲያ ስትገናኙ የሚያሳፍር የሚያሸማቀቅ ነገር አሁን አትናገሩ። ገብታችኋል? እንደ ሁኔታ ወይም እንደ ነገሮች ቢሆን ኖሮ እኛም ከዚህ የበለጠ ነገር መናገር እንችላለን። ከዚህ የበለጠ ነገር መፈጠር ይችላል። እኔ አሁን ላይ በእንቅርት ላይ ጆሮ ደግፍ አልኩን፣ በእንቅርት ላይ እንደዚህ ያልኩን ነገሮች ላይ ነገር አልደራረብ ብዬ ነው እንጂ ስለ እያንዳንዱ የተለያዩ አይነት ነገሮች አሉ። ስለ እያንዳንዱ መናገር እንችላለን። ስለ እያንዳንዱ መፍረድ፣ ስለ እያንዳንዱ ሁሉንም ነገር መናገር ይችላል አለ። ይደብራል እንጂ ገብቷቸዋል። ይደብራል እንጂ እያንዳንዱ ፋይል አለ፣ እያንዳንዱ ነገር አለ። ሁሉንም ነገር መናገር እችላለሁ። ሄርሜላም ብትሆን እንደገና ደግሞ ሌላም ሰዎች እጃችን ላይ ያለ ፋይል አለ። ገብቷቸዋል። ግን ይሄ ነገሮች አሁን ያለው ነገር ከተስተካከለ በኋላ አሁን ያለው ነገር ቢያንስ የሆነ ደረጃ ላይ ከደረሰ በኋላ ነው መናገር ያለብኝ በሚል ነው እንጂ ዛሬ አፈራርጭ ሁሉም ነገር ድብልቅልቁ መውጣት ይችላል። ገብቷቸዋል። ሄርሜላ ከሌላ ሰው ጋር ሪሌሽን እንዳላት፣ ከሌላ ሰው ጋር ግንኙነት እንዳላት፣ ከሌላ ሰው ጋር አብራ እየሆነች እንደሆነ ነገ ከነገ ወዲያ የምትረዱት የምታዩት ነገር ስለሆነ አሁን አልናገር ብዬ ነው። እኔ ትላንትና አብርሃም ያ ሁሉ ነገር ሲሰራ የት ነበራችሁ? ዛሬ ለሩታ ላይ ፈራጅ ሆናችሁት። በዚህ ያክል እሷን ኮናኝ፣ እናንተ ጨዋ እሷን ኮናኝ አድርጋችሁ የምትናገሩት ትላንትና የት ነበራችሁ? ትላንትና የት ነበራችሁ? እኔንም ቢሆን አሁን ላይ ግዴታ እንድታዩት አልፈልግም። በነገራችን ላይ እኔ ሩታ ጋር ያለውን ፋይል አጠፋለሁ ብዬ ስል በግድ እንዳጠፋ አታደርጉኝ። ነገ ከነገ ወዲያ አብርሃም የሆነ ነገር ቢያደርግስ? ነገ ከነገ ወዲያ አብርሃም በራሱ አይደለም እየተመራ ያለው በዚህ ሰዓት፣ ከጀርባው ባሉ ሰዎች ናቸው። ከጀርባ አመካሪ ያሉት አለንልህ ባያሉት እነዛ ሰዎች ነገ ከነገ ወዲያ ቢቀጡትስ? እሷ ላይ የሆነ ነገር እንዲያደርግ ቢያደርግስ? ብቀላ ቢጀምርስ? ገብቷቸዋል። ይሄን ነገር እስካላረጋገጥኩኝ ድረስ እኔ ችግር የለውም፣ የማጥፋት ችግር የለብኝም። ገብቷቸዋል። ቀላል ነገር ነው። የሩታን ስልክ የማገኝበት መንገድ በጣም ብዙ አለ። አሁን ብሄድ አሁን ስልኳን አገኛለሁ። ፎርማት አድርጌ ስልኳን እንትን ማለት እችላለሁ። ሪስኩን ወስዳለሁ። ችግር የለውም ለመልካም ነገር ከሆነ ዛሬ እሷንም የዳሊንም ስልክ ፎርማት አድርጌ ከዛም በኋላ አብርሃም ተገላግለሃል፣ በቃ ምንም ችግር የለውም፣ ከዚህ በኋላ ወደ ራስህ መመለስ ትችላለህ፣ ወደ ህይወት መመለስ ትችላለህ፣ ምንም ችግር የለውም ብዬ ማለት እችላለሁ። ግን ያንን ነገር ካደረኩኝ በኋላ ደግሞ ነገ ሩታን ለመጉዳት ቢያስቡስ? ይሄን ነገር እርግጠኛ መሆን ሳንችል ይሄን ነገር ማድረግ አልችልም። ገብቷቸዋል። እኔ ልሰደብ ችግር የለውም፣ ስራ የለህም፣ እንደዚህ የለህም ልባል ችግር የለውም። ግን ከጓደኞቼ አይበልጥም። ጓደኞቼ አንድ ላይ የሚሆኑ ከሆነ ጓደኞቼ ትዳራቸው የሚመለስ ከሆነ እኔ ልዑሌን በጣም ነው የምወደው። በጣም የአብርሃም ልጅ ልዑል በጣም ነው የምወደው። እሱ ልዑሌ ብቻውን እንዲያድግ አልፈልግም። አባትም እናትም እንዲኖረው ፈልጋለሁ። ገብቷቸዋል። ግን ይሄንን ነገር ደግሞ ስል አብርሃም ሩታ ሁለተኛ ሚስቱ ሆና አብሮ እንዲሆን አልፈልግም። እየመጣ እንዲጠይቅ አልፈልግም። ወይ ሁሉንም ነገር ያለውን ነገር በሙሉ አስወጥቶ ከሷ ጋር አብሮ እንዲሆን ነው የምፈልገው። ወይ ደግሞ እሱ ከሌላ ሰው ጋር ሪሌሽን ከጀመረ እሷ ደግሞ የመጀመር ፍላጎት ካላት ሩታን ልጫን አልችልም። ምክንያቱም እሷም ሰው ናት፣ እሷም ስሜት አላት፣ እሷም ህይወት ትፈልጋለች። ገና ወጣት ናት። ገብቷቸዋል።
ገና ወጣት ናት። ገና ከዚህ በኋላ ብዙ ዓለሞች፣ ብዙ ልጆች፣ ብዙ ህይወት ይጠብቃታል። እኛም ብዙ ህይወት ይጠብቀናል። እኛ ሽማግሌ ሆነን አይደለም በዚህ ልክ የምንጨቃጨቀው። ልጆች ነን፣ ወጣቶች ነን። ገብቷችኋል? ወጣት ደግሞ ሲጣላ አሁን ላይ እንደ ድሮ አይደለም። ድሮ ወጣት ሲጣላ በሽማግሌ መለስ ነበረ። ድሮ ወጣት ጸብ ውስጥ ሲገባ በሽማግሌ መለስ ነበረ። ድሮ ወጣት ሲጣላ ወጣትን የሚያስታርቀው ሽማግሌ ነበረ። አሁን ላይ ግን ወጣት ሲጣላ ወጣት ነው የሚመልሰው። ወጣት ሲጣላ ወጣት ነው የሚያስታርቀው። ወጣት ነው ያለውንም ክፍተት የምንሄድበት፣ የምንገባበት፣ የምንወጣበት። እርስ በርስ እንተዋወቃለን። ሁሉንም ነገር ማስተካከል የሚችለው ወጣት ነው። ትረዱኛላችሁ ብዬ አስባለሁ። ብዙ ሰዎች ትደውላላችሁ፣ አጓጉል ነገር ትናገራላችሁ። የእናንተ ዘመንና የኛ ዘመን አንድ አይነት አይደለም። በነገራችን ላይ ዘመን እንደዚህ ያረጋችሁ እንትን እንደዚህ ያረጋችሁ እንትን እንደዚህ ያረጋችሁ አይደለም። ትላንትና የነበራችሁት ሰዎችና ዛሬ ያለን ወጣቶች አንድ አይነት አይደለም። ትላንትና እናንተ ባለፋችሁበት እኛ ልናልፍ አንችልም። ከኛ በታች ያሉት ህፃናቶች ደግሞ እኛ ባለፍንበት ሊያልፉ አይችሉም። የዘመን ልዩነት ብዙ የተለያዩ ነገሮችን ይፈጥራል። ማንም ሰው ከማንም ሰው አታገናኝ። ማንም ሰው ከእንትና መገናኘት የለበትም። እናንተ አሁን ደስታንና የሆነ ጊዜ ላይ ስትገርሙኝ የነበረው ደስታንና ሩታን ለመለያየት ደስታንና ሩታ በጭራሽ መገናኘት የለባቸውም እያላችሁ ነበር። እሺ አልተገናኙም፣ በአካል አልተገናኙም። ሶሻል ሚዲያ ላይስ ፌስቡክ አለ፣ ኢንስታግራም አለ። ደስታ ኢንስታግራም አለው፣ ቲክቶክ አለው፣ ስንት ነገር አለው። ሩታ ስንት ነገር አላት። በዛ በሶሻል ሚዲያ መገናኘት ይችላሉ። ገብታችኋል? ሶሻል ሚዲያ እንደሌለው ሰው እንትና ከእንትና ጋር ለምን ይገናኛል? እንትና ከእንትና ጋር ለምን ይገናኛል? እናንተ የምታዩት በ15 እና በ16 ደቂቃ በ20 ደቂቃ በ25 ደቂቃ የምንቀርጸውን ቪዲዮ ነው። ከዛ ውጪ ያለውን ነገር አትመለከቱም። ገብታችኋል? ያንን ነገር ሳትመለከቱ ደግሞ መታችሁ እች ጋር ተቆራርጣ ምናምን በምትለቀቀው ቪዲዮ ደግሞ ሰውን ለመፍረድ አትቸኩሉ። ገብታችኋል? ስትፈርዱ እኔ ማን ነኝ የሚለውን ነገር ማየት ይኖርባችኋል። ሩታ ሳውን እያደረገችው ያለችው ነገር ተመችቷት ነው ብላችሁስ እስኪ አስቡት። ሩታ አብርሃምን ማስፈራራቷ ተመችቷት ነው አይደለም? ገብቷችኋል? ግን ከበስተጀርባዋ እሷ ያንን ነገር ባታደርግ ደግሞ እነሱ የሚያረጉባትን ነገር ስለማታውቁ ነው። እነሱ የያዙበትን ነገር ስለማታውቁ ነው። እነሱ ያንን ነገር ባይዙባት እሷ ያንን ነገር አትይዘውም። ገብቷችኋል? አሁን እኩል ለኩል ናቸው። ግን በአንዱ ሳይድ ብቻ ያለውን ነገር ነው እየተመለከታችሁ ያላችሁት። ነገ ከነገ ወዲያ ያኛው ነገር ሲወጣ ለማን ልትመሰክሩ ነው? ወይስ አሁንም ተገልብጣችሁ ዛሬ አብርሃም ያላችሁት ነገር ሩታ ልትሉ ነው? አዝናለሁ እንደዚህ እያላችሁ ላላችሁ ሰዎች። ምክንያቱም እንደ በግ እየተነዳችሁ ነው። ሰው በዛ በኩል ሲሄድ አብራችሁ ር እያላችሁ ወደዛ ወደዚህ ሲመጣ ወደዚህ ር መሀል ላይ ሆናችሁ መውሰድ ያለባችሁን ነገር ወስዳችሁ መጣል ያለባችሁን ነገር መጣል አለባችሁ። ሰው ዝም ብሎ ስላወራ፣ ሰው ዝም ብሎ ስለተናገረ ሁሉም ነገር ትክክል ነው ማለት አይደለም። ትሰሙታላችሁ፣ ግን መውሰድ ያለባችሁን ነገር ትወስዳላችሁ፣ መጣል ያለባችሁን ነገር መጣል አለባችሁ። ይሄን ነገር ግን እናንተ እያደረጋችሁ የላችሁም። አሁንም ቢሆን ስለ ሩታ ያለውን ነገር በዚህ ያክል ከገለጽኩላችሁ ይሄ ዲሊት አድርግለት አጥፋለት እያላችሁኝ አጠፋለታለሁ። እኔ ችግር የለውም። ከሱ ይልቅ አሁን በዚህ ሰዓት ከአብርሃም ይልቅ እኔ እቀርባለሁ ለሩታ። ገብቷቸዋል? እሱ ቤትም እየሄደ አይደለም፣ እያገኛትም አይደለም ምናምን ተሰብሮ። እኔም ትላንትና አግኝቼ ላወራ የፈለኩት ተሰብሮ ስላየሁት፣ በዛ ልክ ሞራል የነበረው ልጅ፣ በዛ ልክ የሆነ ነገሮች ላይ ወኔ የነበረው ልጅ ወኔው ጠፍቶ ቅዝቅዝ ብሎ ስላየሁት ነው። እሱም ተናግሮታል አይደል? በቃ ደብሮኛል፣ በዚህ ሰዓት እንቅልፍ መተኛት አልቻልኩም። ጠዋት ማታ፣ ቀን ከሰዓት በቃ ሁሉም ቀኑ ዝብርቅርቅ ብሎብኛል። ዝብርቅርቅ እንዲል ያደረገው እዩ አይደለም ወይ ሩታ አይደለችም። ራሱን በራሱ ነው ዝብርቅርቅ እንዲል ያደረገው። አብርሃም ራሱን በራሱ ነው ነገሮችን እንዲበላሽ ያደረገው። ራሱን በራሱ ስንቴኛ ተደስተናል። ስንቴ ተደስተን ደስታችንን ውጠን ሳንጨርስ ስንቴ ተናደናል። ዛሬ ከሩታ ጋር ከሆነ ነገ ከሄርሜላ ጋር ነው። ሁለቱንም ነው የሚፈልገው። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ይወጣል? አይወጣም። አንዱን ይዛችሁ አንዱን ጥግ ድረስ። በነገራችን ላይ ትዳር ላይ እኔ ትዳር ውስጥ ገብቼም አይደለም ትዳር ላይ ቆይቼም አይደለም እንደዚህ እምላችሁ። ምናልባትም ከኔ በላይ ትዳር ላይ ቆያችሁ ሰዎች ትዳር ላይ ቆይታችሁ ብዙ ውጣ ውረዱን ያያችሁና ትልቅ ቦታ ላይ ደርሳችሁ አሁን ትላንትና ያለፋችሁበትን ስታስታውሱት አይ ይሄ ነገር እኮ አልፌበታለሁ የምትሉ ሰዎች እንዳላችሁ አውቃለሁ።
ግን ትዳር ላይ ምን አለ? ማጣት አለ፣ ማግኘት አለ፣ መጣላት አለ፣ መፋቀር አለ፣ ሁሉም ነገር አለ። እነዚህ ነገር ተቻችለን ካልሆነ ትዳር ላይ ከባድ ነው። አንዱ እሳት ሲሆን አንዱ ውሃ፣ አንዱ ውሃ ሲሆን አንዱ እሳት መሆን መቻል አለበት። ካለበለዚያ እሳት ለእሳት እንዴት ነው? አንዱም እሳት ሲሆን ይቃጠላል አይደለ? ቦግ ይላል አይደለ? ማብረጃ የለውም። እሳትን በእሳት አታጠፉም አይደለ? እሳት በእሳት አይጠፋም። እሳት በውሃ ነው የሚጠፋው። እንደዛ ደግሞ መሆን መቻል አለብን ትዳር ላይ ስንቆይ። ስለዚህ ዛሬ ሩታ ይሄን ነገር አደረገችን ብሎ ነገር ደግሞ እሷን እርግጠኛ ነኝ አብዛኞቹ አሳግታት እንደዚህ አድርጋ ስልኳን አዘረፋት ምናምን ትላላችሁ። እሺ ስልኳን አዘረፋት አብርሃም። ከዛም በኋላ ሙኝ ናት እንዴ ሩታ? ይሄን ያለ ህፃን ልጅ አደረጋችኋት ሩታ? ስልካን ፋይሉ የሚቀመጠው አንድ ቦታ አይደለም። 3 4 5 6 ቦታ ታስቀምጣችኋለች። አንዱ ጋር ቢጠፋ አንዱ ጋር ታገኘዋለች። ገብቷችኋል? አንድ ፍሬ ህፃን ልጅ ምንም የማታውቅ ልጅ አታድርጓት ሩታ። በጣም ይበሰለች፣ በጣም ትልቅ ሰው፣ ሁሉ ነገር አገናዝባ አስባ የምትሰራ ሰው ናት። በዚህ ልክ ደግሞ እኔ ቀንድሽን ይዤሽ ልምራሽ አትበሏት። እሷ የራሷን ውሳኔ ራሷ እየወሰነች እንጂ እኔ እንደዚህ ቀንድሽን ይዤ እንደዚህ ወደዚህ ላድርግሽ አትበሏት። ስለ ራሷ ታውቃለች፣ ስለ ባሏ ራሷ ታውቃለች። ስለ ባሏ እኔ ስለ ባሏ ከሷ በላይ አውቃለሁ አልልም፣ ግን አብሬያ ስለመሆን የምትነግረኝ ነገር ውሃ ስለሚያነሳ አብዛኛው ነገር እንደዚህ ሆኜ ነበር እንደዚህ ተፈጥሮ ነበር ብላ ስለምትል ያ ነገርን አክሰፕት አደርግላታለሁ በቃ። ስለዚህ ለማንኛውም ስለ ሩታ እንደዚህ በዚህ አክል እኔ ሽንጤን ገትር እየተከራከርኩላት ያለሁት የማውቀው ነገር ስላለ ነው። እናንተ ማታውቁት እኔ የማውቀው ነገር ስላለ ነው። ገብቷችኋል? ስለዚህ አብርሃምን ቪዲዮ አጥፋው ምን አጠፋዋለሁ፣ ችግር የለውም። ትንሽ ጊዜ ስጡኝ። በምክክር ነው እንጂ በረብሻ ማጥፋት አልፈልግም። በምክክር ከሷ ላይ ያለውን ነገር ሙሉ አጠፋለታለሁ። ከዛም በኋላ ካጠፋውለት በኋላ ደግሞ እሱ ምንም ነገር እንደማይበቀላት ምንም ነገር እንደማይፈጥር ደግሞ እሱ ጋር ያሉትን ነገሮች ደግሞ ሙሉ ክሊር እንደሚያደርግ እርግጠኛ መሆን ሲችል ሁሉም ነገር አደርገዋለሁ። ይሄን ነገር በንግግር ለማድረግ ወዳለሁ። አሁንም ወደ ሩታ ቤት እየገባው ነው ያለሁት፣ ወደዛ እየሄድኩ ነው ያለሁት። ያለው ነገር አውራታለሁ። ብቻ ግን ከመፍረድ ተቆጠቡ። ከመፍረድ ሁላችሁ እንትን በሉ ለማለት ወዳለሁ። ያለው ነገር ይሄን ይመስላል። እሷን ደግሞ አግኝቻት ያለውን ነገር ለማሳወቅ ወዳለሁ ቤተሰቦቼ። አመሰግናለሁ።